በሙሉ ወደ ተሐድሶ ማሰልጠኛ ካምፕ እንደሚገቡ ይገልጻል። ነገር ግን ይህ በፍጹም ወደ ጎን ተገፍቶ አሁን ደነግ ያስረከበው መሳሪያ የለም። ለይስሙላ ያስረከባቸው 3% የሚሆኑ ከባድ መሳሪያዎች ናቸው። ነገር ግን ከ97% በላይ አሁን ከባድ መሳሪያዎቹ በእጁ እንዳሉ ናቸው። ከዛ በተጨማሪ ተዋጊዎቹ በሙሉ አሁን አይደለም ወደ ተሐድሶ ማሰልጠኛ ካምፕ መግባት ይቀርና ወደ ህዝቡ ተቀላቅለው እንደውም ተጨማሪ አዳዲስ ሰልጣኞች እያሰለጠኑ ያሉበት ሁኔታ ነው የሚገኘው። ሌላው የሽግግር አስተዳደር ጊዜያዊ አስተዳደር ይቋቋማል። ይህ የሚቋቋመው በፌደራል መንግስቱ ኃላፊነት ሆኖ በዛ ውስጥ የሚሳተፈው ግን ህወሓት እንደ አንድ ፓርቲ። ነገር ግን አሁን ሙሉ ለሙሉ የሽግግር መንግስቱን እያቋቋመ ያለው በበላይነት ህወሓት ሆኖ ሰነድም የሚያዘጋጀው ሰዎችንም የሚመርጠው የሚሰይመው ታደሰ ወረደ በኃላፊነት ተቀምጦ እየመራ ያለበት ሁኔታ ነው ያለው እና ይሄ ፍጹም ከሰላም ስምምነቱ ውጪ የሆነና ከመርህ ያፈነገጠ አካሄድ ነው። ይህ ደግሞ ህወሓትን ለቀጣይ አምባገነናዊ መሪነትና የትግራይ ፈላጭ ቆራጭ ሆኖ እንዲወጣ የሚያስችለው ነው። ሌላው የመከላከያ ሰራዊት ትግራይን ለቆ እየወጣበት ያለው ሁኔታ የኢትዮጵያ መከላከያ ሰራዊት ትግራይን ተረክቦ በኃላፊነት ይጠብቃል፣ ያስተዳድራል፣ የአካባቢው ሚሊሻዎችን ፖሊሶችን ያደራጃል የሚል ነገር ግን አሁን የኢትዮጵያ መከላከያ ሰራዊት ትግራይን በተጨባጭ ለቆ እየወጣ ያለበት ሁኔታ ነው ያለው። ለቆ ከመውጣትን ባሻገር መከላከያ ሰራዊት ከባድ መሳሪያዎች እዛው ትግራይ ላይ ተትተው ለማን እንደተረከቡ እንኳን በማይታወቅ ትግራይን ለማን እንደያስረከቡ እንኳን በማይታወቅበት ሁኔታ ከመርህና ከህግ ውጪ እንደገና ህወሓትን ለማስታጠቅ በሚመስል ሁኔታ ህግ ጥሰት እየተፈጸመ ወደ ባሰ ጦርነትና አደጋ እንደሚወስድ ሁኔታ እየተሸጋገርን ያለንበት ሁኔታ ነው ያለው። አቶ አብዩም አሁንም በወሎ በማይጠብሪ በኩል መሬቶች መያዛቸውን በህወሓት በመግለጫችሁ ላይ ተጠቅሰዋል። ሌሎች ነገሮችንም አንስታችኋል እና ምን እንዲደረግ ነው እናንተ ሀሳብ የሚያቀርባችሁት? የዚህ መግለጫ መልእክት በዋናነት ለማን ጥሪ ምን እንዲደረግ ነው ያሰባችሁት ወይም ያቀዳችሁት? የኢትዮጵያ ፌዴራላዊ መንግስት ሙሉ ለሙሉ የፕሪቶሪያል ስምምነት የማስፈጸም ኃላፊነትና ግዴታ አለበት። ይህንን ስምምነት እንዲያስፈጽም ይህንን የፕሪቶሪያል ስምምነት ሳይሸራረፍ ሙሉ ለሙሉ እንዲያስፈጽም ጥሪ በናል። ይህ የማይሆን ከሆነ ግን አገራችን እና ህዝባችን ለከፋ አደጋ የሚጋለጥ መሆኑን በዚህ መግለጫችን አሳስበናል። ሌላው ለኢትዮጵያ ህዝብ ነው። የኢትዮጵያ ህዝብ መንግስት ከህግ ውጪ እና ከመርህ ውጪ ባፈነገጠ ጊዜ ልትቆም ይገባል፣ ወደ መስመር ልትመለስ ይገባል ብሎ ማሳሰብና የማስገደድ የመጠየቅ መብትም ግዴታም ኃላፊነትም አለበት ብለን እናምናለን። ሌላው ለኢትዮጵያ መከላከያ ሰራዊት ነው። የኢትዮጵያ መከላከያ ሰራዊት በደረቅ ሌሊት በውድቅት ሌሊት ከተጨፈጨፈበት ከጥቅምት 24 ጀምሮ እስከ መጨረሻዋ ድረስ የሰላም ስምምነት ከተፈረመበት እስከ ጥቅምት 23 2015 ዓ.ም ድረስ ደሙን ሲያፈስ አጥንቱን ሲከሰክስ ለኢትዮጵያ ሀገሩ ለህዝቡ ህይወቱን ሲሰዋ ኖሯል። ይህ የተገኘ ድል ሰላም ስምምነት ህወሓት ተገዶ የፈረመው እንጂ ህወሓት የሰላም ሐዋርያ ወይም የሰላም ተገዢ ሆኖ እንዳልሆነ ማንም የሚያውቀው በዚህ ሁሉ መስዋዕትነት የተገኘውን ድል እንዳልባሌ ነገር ጥሎ ህወሓት እንዳሻው እንዲፈነጭና እንደገና ህወሓት እንዲታጠቅ እንደገና ህወሓት ከሞት አፋፍ ተነስቶ አፈር ልሶ እንደገና ህልው ሆኖ ለኢትዮጵያ ስጋት እንዲሆን እንዲደራጅ እንዲታጠቅ የፈቀደለት ሁኔታ ትክክል አይደለም። ይህንን ትክክል ያልሆነ መንገድ ደግሞ የመጠየቅ የማስተካከል እንዲታረም የማድረግ በኢትዮጵያ መከላከያ ሰራዊት ኃላፊነት አለበት፣ ግዴታ አለበት። የመከላከያ ሰራዊት በአጠቃላይ መለዮ ለባሹ እና ይህንን ኃላፊነቱን እንዲወጣ ለመለዮ ለባሹ ለመከላከያ ሰራዊታችን ጥሪ ያቀረብንበት ነው። በመጨረሻ ያው ለአማራ ክልላዊ መንግስትና ለአማራ ልዩ ኃይል ነው ህወሓት በወረራ ይዟቸው የሚገኙት የአማራ መሬቶችን ነው። ህወሓት እንደገና ለወረራ እየተዘጋጀ እንደሆነ አዳዲስ ምልምል ወታደሮች እያሰለጠነ እንደሆነ ራሱን እያስታጠቀ እንደሆነ እና ራሱን እያደራጀ እንደሆነ የአማራ ክልል በቂ መረጃ አለው ብለን እናምናለን። የአማራ ክልል ይህን ኃላፊነቱን ደግሞ ህዝቡን የመታደግና ሀገሩን የመጠበቅ ኃላፊነት አለበት። የህወሓትን ታሳቢ ወረራ ለመመከትም ይሁን የፌደራል መንግስቱ እየሄደበት ያለውን ከመርህና ከህግ ውጪ እንዲያቆምና የፕሪቶሪያው ስምምነት በተግባር ሙሉ ለሙሉ እንዲተገበር የአማራ ክልል አስፈላጊውን ጫና እንዲያደርግ አስፈላጊውን ኃላፊነቱን እንዲወጣ ለሚመጣው አደጋ እየተደገሰልን ላለው የማይቀር የሚመስል ወረራ ህዝቡንና ጦሩን በተገቢ ሁኔታ እንዲያደራጅና ዝግጁ እንዲያደርግ ነቅቶ እንዲጠብቅ ያቀረብንበት ጥሪ ነው። በዚህም ለአማራ ክልላዊ መንግስት ያለንን አጋርነትና ድጋፍ የገለጽንበት መግለጫ ነው።
የኦሮሞ ፌዴራሊስት ኮንግረስ ኦፌኮ መንግስት በኦሮሚያ ክልል የተከሰተውን ድርቅና ረሃብ ደብቆታል ሲል ወቀሰ። የፓርቲው ሊቀመንበር ፕሮፌሰር መረራ ጉዲናን ጠቅሶ ሪፖርተር እንደዘገበው መንግስት ትኩረቱን በጦርነትና ስልጣን ላይ በመቆየት ላይ በማድረጉ ድርቁን ሲሸሸው ቆይቷል ማለታቸው ተጠቅሷል። ከወራት ዝምታ በኋላ ባለፈው ቅዳሜ ስለ ቦረናው ድርቅ ይፋዊ እንቅስቃሴ ጀምረው የኦሮሚያ ክልላዊ መንግስት የድርቁን ክስተት ለፖለቲካ መጠቀም የፈለጉ አሉ ሲል በተራው ወቀሳ ሰንዝሯል። ፕሮፌሰር መረራ መንግስት በቴሌቪዥን የሚያሳየው የለማች ሀገር እንዳይበላሽበት ሲል ድርቁን ደብቆታል፣ የቀዳማዊ ኃይለ ሥላሴና የደርግን ዘመን ደግሞታል ሲሉ መናገራቸውን ሪፖርተር ዘግቦታል። ይህ በእንዲህ እንዳለ ለቦረናውና ድርቅ ለተከሰተባቸው አካባቢዎች የሚደረገው ድጋፍ እንደቀጠለ ነው። ከትላንት በስቲያ የተጀመረው አድዋ 127 ለቦረና ከፍተኛ የህዝብ ተሳትፎ እየታየበት መሆኑ ተመልክቷል። በፊልም ባለሙያው ያሬድ ሹመቴ ዋና አስተባባሪነት የተጀመረው የአድዋ 127 ለቦረና የተለያዩ ክንውኖች የሚኖሩት ሲሆን ቦረናን ጨምሮ በድርቅ ለተጎዱ የደቡብ ኢትዮጵያ አካባቢዎችም እርዳታ ለማቅረብ ታቅዷል። ዋና አስተባባሪው ያሬድ ሹመቴ ለአንከር ሚዲያ እንደገለጸው የዘንድሮ አድዋ የተለየ ሆኖ የሚከበር ይሆናል። መላው ኢትዮጵያ ላይ ያሉ በጣም በርካታ ችግር አለ። የተለያዩ ሪፖርቶች በአንድ ላይ ተደምረው ስናይ ከ9 ሚሊዮን ያላነሰ ህዝብ እርዳታ የሚፈልግበት ሰዓት ነው። በተፈጥሮና በሰው ሰራሽ አደጋ በጣም በርካታ ህዝብ ችግር ላይ ነው ያለው እና የዚህ ዘመቻ ማስተባበር የመጀመሪያ መነሻን ቦረና ብናደርግ ካም ነው በሚል አስቸኳይ እርዳታም ስለሚያስፈልግ የድርቅ ጉዳይ ነው። ህዝባችን ረሃብ ላይ ሆኖ ወይም ደግሞ በድርቅ ሳቢያ ተጎድቶ በየመጠለያ ጣቢያዎች ያለው ወይም በየገጠሮቹ ያለውን ህዝብ ለመድረስ በጣም ርብርብ የሚጠይቅ ጉዳይ ስለሆነ መነሻችን ያደረግነው ቦረና ላይ ነው። በመቀጠል በደቡብ የተለያዩ ቦታዎች ላይ ከ3.3 ሚሊዮን ያላነሰ ህዝብ አስቸኳይ እርዳታ እንደሚያስፈልገው ተገልጿል። ኦሮሚያ ላይም እንደዚሁ ከቦረና በተጨማሪ ሌሎች ቦታዎች ላይ ከ3 ሚሊዮን ያላነሰ ህዝብ እርዳታ እንደሚያስፈልገው ተገልጿል። በአማራ ክልል የተለያዩ ቦታዎች ከኦሮሚያ ተፈናቅለው የመጡ በጣም በርካታ እርዳታ የሚያስፈልጋቸው ዜጎች አሉ። አጠቃላይ አይዲፒ ወይም የተፈናቃዮች ቁጥር 1.7 ሚሊዮን በላይ መሆኑን ነው የዓለም አቀፍ ሪፖርቶች የሚያሳዩት። እንግዲህ ቁጥሮቹ እየጨመሩም እየቀነሱም ሊሄዱ ይችላሉ። ዞሮ ዞሮ አሁን ባለው መረጃ በጣም በርካታ ህዝብ ከኢትዮጵያ ህዝብ ምናልባት 10% ልንል እንችላለን የአስቸኳይ ጊዜ እርዳታ የሚያስፈልገው ወቅት ነው እና እንደዚያ ያለው ወቅት ደግሞ አድዋን የመሰለ ትልቅ አሰባሳቢ ርዕሰ ጉዳይ ይዘን ወደኋላ መተኛት የለብንም እና አድዋን በዚህ መንገድ ብናከብረው ብለን ስላሰብን ዘንድሮ የአድዋ ድል በዓልን ለማክበር በመላው ዓለም ያለ ኢትዮጵያዊ እየተንቀሳቀሰ እያየን በጣም ተደስተናል። እንደዚሁ አዲስ አበባ ደግሞ በዳግማዊ አፄ ምኒልክ አደባባይ የካቲት 23 ቀን ከንጋት ጀምሮ በዓሉ በድምቀት ይከበራል። እዚህ የሚወጣው ህዝብ ደግሞ እንዲሁ በዓሉን አክብሮ ብቻ መመለስ ሳይሆን የአድዋ ጀግኖች አያቶቻችን የሰሩትን ጀብድ፣ ጀግንነት፣ አንድነት በማሰብ ሁሉም ደግሞ ወደ ቦረና ከቶ የቦረናን ህዝብ በመታደግ በቀጣይ ደግሞ ትልቅ ኮንሰርት አስበናል ለማዘጋጀት ንግግርም ጀምረናል። የተለያዩ ስራዎች በመሰራት ላይ ናቸው ያሉት። በጣም በርካታ ስራዎች እንሰራለን እና በአድዋ መንፈስ እንድንዘጋጅ ጥሪ ለማቅረብ ነው እንግዲህ ዘመቻ የተጀመረው። የህብረተሰቡስ ምላሽ ምን ይመስላል? አርቲስቶችን እንደና አቡሽ አይነቱም እየተሳተፉበት ነው። ሌሎችም ካለ ልትገልጽልኝ ትችላለህ? በአጠቃላይ የጀመራችሁት እንቅስቃሴ ምን ውጤት እያስገኘ ነው? አዎ በጣም የተለየ ነው። ዛሬ እንግዲህ የካቲት 20 ቀን ጠዋት 3 ሰዓት ላይ የጀመርነው ባልተለመደ ሁኔታ። ሁልጊዜ ዘመቻ በምንጀምርበት ጊዜ የመጀመሪያው ቀን ብዙ ሰው አይመጣም። እንደነጋ ከመክፈታችንም አስቀድሞ እኛ ቦታውን ከመረከባችንም አስቀድሞ ሰዎች ይዘው መጥተው አስቀምጠው ነው ያገኘነው እና በጣም በርካታ ሰው እየመጣ ነው። እናቶች ልጆቻቸውን ሁሉ አርአያ ለመሆን ይዘው እየመጡ እየሰጡ ነው። በጣም አዛውንቶች፣ ትልልቅ ሰዎች ሁሉ ይዘው እየመጡ እየሰጡ ነው። በጣም ደስ የሚል እንቅስቃሴ አለ። ድምፃዊ አቡሽ ዘለቀ የዚህ ጉዳይ ፊት አውራሪ በመሆን ከኛ ጋር አብሮን ተሰልፏል። በጣም ተደስተናል በሱ። ከኛም ጋር ነው እዚሁ ግቢ አገልግሎት እየሰጠ ያለው። እየተሸከመ እህልም ጭምር ከመኪና እየተሸከመ እያወረደ በጉልበት ጭምር እያገዘን ያለው እና በጣም የሚያስደስት ነው። በጣም በርካታ አርቲስቶች በዚህ ሰዓት በዚህ እርዳታ ላይ ለመሳተፍ ርብርብ እያደረጉ ነው። ከነሱ መካከል ደግሞ ሁላችንም የምንወደው የኢትዮጵያ የቁርጥ ቀን ልጅ የምንለው ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ልክ በአሁን ሰዓት 1 ሚሊዮን ብር የመጀመሪያውን ልገሳ በማድረግ ወደዚህ ዘመቻ ተቀላቅሏል። የአድዋ ድል በዓል እንግዲህ በተለየ በደመቀ መንገድ ለማክበርና በእንዲህ አይነት በጣም ከፍ ላለ ዓላማ በመዋል ዝግጅቱ ተጀምሯል ማለት ነው። እንቀጥላለን። አሁንም ጥራችን እናስተላልፋለን። የአድዋ ድል በዓል በመላው ዓለም የሚገኘው ህዝባችን ይህንን የሚያደምጥ በሙሉ
ለሚሰማን በሙሉ የተለያዩ የእርዳታ መቀበያ መንገዶችን እያዘጋጀን ነው። እስከዛሬ ከሰዓት ድረስ እናሳውቃለን። ባሉት አማራጮች በሙሉ አድዋን መታሰቢያ በማድረግ አሁን ለጀመርነው ቦረናን ጀምረን ከዛ የቀጠልን ሁሉንም ኢትዮጵያ ክፍሎች ለሚያዳርሰው ለዚህ ግዙፍ ዘመቻችን ትብብር ለማድረግ ከወዲሁ እንዲዘጋጅ ጥሪ ማቅረብ ፈልጋለሁ። ይህ በእንዲህ እንዳለ ኢትዮጵያውያን በአድዋ ያገኙትን አንድነት ወገኖቻቸውን በመርዳት እንዲደግሙት ድምፃዊ አቡሽ ዘለቀ ጥሪ አደረገ። በኦሮምኛና አማርኛ ሙዚቃዎቹ ተወዳጅነትን ያገኘው ድምፃዊ አቡሽ በፊልም ባለሙያው ያሬድ ሹመቴ አስተባባሪነት የተከፈተውን የአድዋ 127 ለቦረና ዘመቻ ግብ እንዲመታ ለማድረግ አብሮ በመስራት ላይ ሲሆን ሌሎች የሙያ ባልደረቦቹም እንዲቀላቀሉ ጠይቋል። ውልደትና እድገቱ በድርቁ ከተጎዳው አካባቢ የሆነው ድምፃዊ አቡሽ ሁኔታው በጣም ከባድ በመሆኑ ኢትዮጵያውያን ሊረባረቡ ይገባል ሲል ለአንከር ሚዲያ በሰጠው አጭር ቃለ መጠይቅ ገልጿል። እሺ አመሰግናለሁ መሳይ። ቦረና በእርግጥ ወደኛ አካባቢ ያው እንኳን እንዲህ ተደራርቦ ዝናብ ሳይዘንብ ይቀርና አንድ ክረምት ሲያልፈንም ትንሽ ያስቸግረናልና ግን አሁን ላይ ደግሞ በተለይ 3 ዓመት በጣም ከባድ ጊዜ ነበረ። በብዙ ሚሊዮን የሚቆጠሩ ከብቶች አንድ ላይ ፍየሎችም በጎችም አልቋል። አሁን ደግሞ ወደ ሰው ወደ መጉዳት እየተሻገረ ስለሆነ ለዛ ጉዳይ ሁሉንም ኢትዮጵያዊ አሰባስበን በእንደዚህ አይነት በችግር ጊዜ ሁላችንም አንድነታችን ልብ ለልብ የምንገናኝበት ወቅትም ስለሆነ እሱን አሰባስበን ለመድረስ እየሞከርን ነው። የችግሩን ስፋት መግለጽ ይቻል ይሆን አቡሽ? እንግዲህ በተለያየ መልኩ በምስል የምናየው አሰቃቂ ፎቶግራፎች እንደዚህ እናት አባቶች በዚህ ደረጃ ውሃ አጥተው ሲቸገሩ የምናይበት ሁኔታ ነውና ክስተቱን እንዴት መግለጽ ይቻላል? ይሄ በጣም ትልቅ አደጋ እንደሆነ ለዓለም መታየት ያለበት ይመስለኛል። በፊት እንዴት መሰለህ አሁን የሆነ አካባቢ ደረቅ ሲሆን የሆነ አካባቢ ዝናብ ሲኖር ከአንዱ ወደ አንዱ እየተንቀሳቀሰ ከብቱም ሰውም እንደዚህ እየሰፈረ የሆነ ቦታ እያደረገ ይቋቋም ነበረ። አሁን ሁሉም አካባቢ በአጠቃላይ ደረቅ ነው። ይሄ ደግሞ የተደራረበ ድርቅ ማለት ነው። ስለዚህ በጣም ከባድ ጉዳት ነው። ብዙ በኢኮኖሚ በብዙ ነገር ህብረተሰቡን የጎዳ ጉዳት ነው እና ከዚህ በላይ ደግሞ ብዙ እንዳይጎዳን በእርግጥ ሁሉም አካባቢ ችግር እንዳለ ይገባናል። በብዙ አይነት መልኩ ሰዎች ተፈናቅሏል። በብዙ አይነት መልኩ ደግሞ በድርቅም በምንም ብዙ ጉዳቶች አሉ። የኛ ደግሞ ትንሽ አካባቢ ትንሽ አሁን ወደ ሰው ስለተሻገረ እሱን ለማገዝ ነው። የጉዳቱ መጠን ለመርካት በጣም ከፍ ያለ ጉዳት ነውና እንግዲህ ሁሉም ሰው በዚህ ጉዳይ ላይ መረባረብ አለበት ብዬ ነው ማስበው። እንግዲህ አድዋ 127 ለቦረና በሚል የተዘጋጀ መድረክ ላይ ነው። አሁንም እዛ ሆነን ያገኘው ወደዚህ አይነት ሰብአዊ ድጋፍ እንደው እንዴት መጣ? ሂደቱስ ምን ይመስላል? እስካሁን ዛሬ ነው የተጀመረው። ባጭሩ ምን ማለት ይቻላል? እንግዲህ አድዋ አንድነታችን፣ ህብረታችን፣ አባቶቻችን በአንድነት በህብረት ሄደው ብዙ ፈተናን ተሻግረው ይህን የመሰለ አገር አስረክበውናል። የአድዋን ስሜት ወደዚህ እንዲመጣ የፈለግንበት ምክንያት በዚህ ጉዳይ ላይ በእርግጥ ያሬድ ሹመቴ ታውቀዋለህ፣ እሱ አለበት፣ ሌሎች ኮሚቴዎችም አሉበት። እንደውም የዘንድሮ የጉዞ አድዋ መታሰቢያነት ወደ ቦረና እንዲሆንና ሁሉም ሰው በአድዋ ስሜት ተነስቶ ያን ህብረተሰብ እንዲረዳ በአንድነት በኢትዮጵያዊነት ስሜት ተነስቶ ያን ህብረተሰብ እንዲታደገው እንዲረዳ በማሰብ ነው ወደዚህ ሀሳብ የመጣ ነው እና ለዛም ነው አድዋ አንድነታችን ነው፣ አድዋ ክብራችን ነው። የእሱን ስሜት ይዘን የእሱን አንድነት ይዘን ህብረተሰባችንን ለመታደግ በማሰብ ነው ወደዚህ ሀሳብ የመጣ ነው። እንደው ድምፃዊ አቡሽ ምን መደረግ አለበት? እንዳንተ አይነት የህዝብ ምልክት የሆነ ህዝብ ዘንድ በስፋት በአዎንታዊ መልኩ የሚጠቀስ ሌሎችም ወደዚህ ተሳትፎ እንዲመጡ ምንድን ነው መደረግ ያለበት? አሁን የመጀመሪያው ቶሎ እንድንደርስ ሁሉም ሰው ተረባርቦ በምግብ በማይበላሹ ምግቦች ደረቅ በሆኑ ማለቴ ነው ዘይትም ይሁን መኮሮኒ፣ በቆሎ፣ ስንዴ ሌሎችንም አምጥተው ይህን በመድረስ ከዛ በኋላ የታሰበ ትልቅ ኮንሰርት አለ። በዚህ ኮንሰርት ላይ ሁሉም አርቲስት ይሳተፉበታል። በዚህ ትልልቆቹም አርቲስቶች ይሳተፉበታል። በዚህ ኮንሰርት ላይ ያሰብነው እንግዲህ እንደምታውቀው በሰሜንም በምዕራብም በደቡብም በምስራቅም ብዙ ችግሮች አሉብን። እሱንም ችግር አንድ ከሆን ስለምንሻገረው የዛ ኮንሰርት ሀሳብ ለሁሉም አካባቢ የሚደርስ የገቢ ማሰባሰብ ለጊዜው እዚሁ ሀገር ውስጥ ነው ያሰበው ኮንሰርቱና እሱ ኮንሰርት ይቀረናል። ከዛ በኋላ እንግዲህ እግዚአብሔር ካለ ሌሎችንም ነገሮች እያደረግን ወደፊት እንሄዳለን ማለት ነው። አቡሽ በመጨረሻ በአጠቃላይ በመላው ዓለም ለሚገኙ ኢትዮጵያውያን የምታስተላልፈው መልእክት አለ? በሀገር ውስጥም ለሚገኙ ኢትዮጵያውያን ከሀገር ውጭ ላሉትም ኢትዮጵያውያን ይሄ ጊዜ በአንድ ላይ ቆመን ሁሉንም ችግር በአንድ ላይ ተጋፍጠን ወደፊት ሀገራችንን በአንድነት የምናሻገርበት ጊዜ ስለሆነ በብዙ መልኩ በቦረና ብቻ አይደለም ሌሎችም ችግሮች በጣም ብዙ አሉብን። ስለዚህ በመደማመጥ አንድ በመሆን ይህን ችግር እንድናልፈው እላለሁ።